ይሄን ሀሳብ አንተ ነህ የተናገርከው? እኔ እንደዚህ አይነት ወሬ አላወራሁም። በጣም ታሳዝናለህ። እሺ ቆይ ግን እሷ ለምንድን ነው እንደዚህ የሆነችው? አይ ማሚ፣ አባዬ ያለውን ትልቁን ንብረቱን ለዚህ ትናንሽ ነገር መሸጡ ያሳዝነዋል ብላ አስባ ነው። አሁን ይሄ ሀሳብ የኔ ነው ብለህ ትነግራታለህ? ምን ታካብዳለህ? መቼስ ቤቱ ከሷ አይበልጥም አይደል? እኔ እዚህ ውስጥ የለሁበት። አላውቅም። እንግዲህ መድኃኒዓለም ያውጣል። አሁን መፍትሄው ላይ ማተኮር አለብን። መፍትሄው ደግሞ አንድ ነገር ብቻ ነው። ምንድን ነው እሱ? ቤቱን መሸጥና አባዬን ማስቆጣት። ወይ ጉድ! የሚሆነው ሆኖ እሱ ይፈታ እንጂ አሁን የቤቱ ጉዳይ ምን ያሳስባል? አንቺ ያልገባሽ ነገር ምን መሰለሽ እናቴ፣ አባዬ ልጁን ሚስቱም አልነበሩ። አሁን ያሉት ደግሞ ተመስገንና ትሁት ናቸው። እነሱ ደግሞ ወራሽ እንደሆኑ እየተሰማቸው ያሉ። ቆይ ትሁት ያንተ ፍቅረኛ አይደለችም እንዴ? አዎ ናት። አሁንም አስተሳሰቧን ማስተካከል ያው እሷም ሰው አይደለች። ምናልባት ቤቱ ይሸጥ ከተባለ እሷም ሊከፋት ይችላል። እንዴ ከሱ በልጦ እንጃ፣ ግን ለእሷ ነው ያለው። እሺ ልጄ ከሆነስ እንዴት ነው የሚሆነው? አለመሞትሽ ከታወቀ የባልሽ የሆነው ነገር ያንቺ ነው። አንቺ ደግሞ መሸጥም መለወጥም ትችያለሽ። እንደዛ ከሆነ ማን ታማክረና? አንተ ባለበት እስካሁን ለምን አልነገርሽኝም? አንቺ አሁን መሄድ አይጠበቅብሽም። እኔ ነገ አምጣለሁ። በቃ አስቤዛውን እሱ ከገዛ ለእኔ ደግሞ ሌላ ነገር ሲጎል ጠይቂ። አይ አንተ ከየት ታመጣለህ? አትቸገር። እሺ አመሰግናለሁ። ልጆቼ እንዴት አደረጋችሁ የመፈቻውን ጉዳይ? እስካሁን ምንም ነገር የለም እናቴ። እኔ 400 ሺህ አግኝቻለሁ ማሚዬ። ተሙ በጣም ጥሩ ሰው ነው። ስንት ነው የጎደለው? እንደተለመደ ብሎ ትሞላው ነው? አዎ ምን ችግር አለው? በጣም ጥሩ ሰው ነው። 1,100,000 ብር ነው የጎደለው። ምን? አደንግጥ እንጂ ቁጥርማ ሊያስደነግጥ አይገባም። ታዲያ ምን ይሻላል? እሺ ስንት ልታዋጣ ነው? እሱን እዚህ በአደባባይ ማውራት የለብኝም። ሰላም ውድ ቻናል ቤተሰቦቼ አስቱኒ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የትሁት ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። እስከ ቪዲዮ ጽምድ ከኔ ጋር አብራችን ቆዩ። እንግዲህ ተመስገን አባዬ በተፈጠረው ነገር እጅግ በጣም ደንግጦ አዝኖ ነበር። አሁን ምንም ነገር መደነባበር አያስፈልግም፣ ማድረግ ያለብን ነገር ቶሎ እናድርግ ሲል እናቴ ይናገራል። ነገር ግን የተፈጠረው ነገር እኔ እጅ ያጣራለሁ ሲል ይሄዳል ተመስገን። እሺ በቃ እኔም ካንተ ጋር ሄዳለሁ ስትል አይቱት አንቺ እነሱን ተንከባከባቸው እዚህ ሁኚ ብሎ ይነግራታል። እሷም እሺ ትለውና እንግዲህ ተመስገን አባዬ ላይ ምን እንደተፈጠረው ለማጣራት ይሄዳል። እናም ናቲ ግን እድን ልኩን ነገረችው። አንቺ ደግሞ ዝም ብለሽ አታውሪ፣ እልቁንስ አንቺም እኮ አልወለደችሽ ማሳደገችሽ እንጂ አይደቀ እናቴ እናታት ቤት ለኛም እናቷ ነች ብሎ የማውን ነገር ሲናገራት ትበሳጫለች። እና እሷም ልክ እናትሽ አይደለም ስላት እጅግ በጣም ትናደዳለች። እና እድቃ አወቃት በይ አርፈሽ ተቀመጪ ስነ ስርዓትሽን ያዢ ብሎ ይጮህበታል። ነገር ግን በንግግሯ እጅግ በጣም ትበሳጫለች። ናቲ እንግዲህ አባዬ መሞቱ እንዲሞት ይፈልግ ነበር። እንግዲህ ከዛ ይወጣና ስልክ ይደውላልና በቅርቡ መቃብር ይኖረናል። እናም እንግዲህ በዚህ ግርግር እኔ የማገኘው ትርፍ እያለ እያሰበ እየተዘጋጀ ነበር። ምክንያቱም የአባዬ መጎዳት ወይም ደግሞ አባዬ አንድ ነገር መሆኑ እሱ አስደስቶታል። ምክንያቱም የሚፈልገውን ነገር ለማግኘት ነበረች የሚጥረው። ነገር ግን ስለምን እንደምታወራ እየገባኝ አይደለም፣ አብዳህን እንዴ በማለት ትጮህበታለች። አንድቁንስ እድል አርፈሽ ብትቀመጭ ይሻልሻል፣ የሚመለከትሽ ነገር ውስጥ አትግቢ ብሎ ይጮህበታል። ናቲ እጅግ በጣም ተቀይሯል፣ ሌላ ሰው ሆኗል። አባዬ መጥፎ ነገር እንዲደርስበትም ይፈልጋል። ቆይ አባዬ እንደዚህ ነገር መሆን ውስጥ መግባቱ ያስደስታል ማለት ነው? ችግር ምንድን ነው ብላ ጮህችበት። አሁን በዚህ ሰዓት እኔ ማኩረፍ አለብህ፣ በእኔ ተናዳ ተናድጄብሻለሁ ትሁት፣ ምን ለማለት እየሞከርሽ እንደሆነ አልገባኝም ብሎ ይጮህበታል። አሁን በዚህ ሰዓት
ስለራስ ጉዳይ ሰውን ማሰብ አለብን። አባዬ ምን ላይ እንዳለ ማወቅ ነው ያለብን እንጂ ብላ ተቆጣችው። እሱ ግን የማወራው ግራ ያጋባ ነበር እና ትሁት በጣም ትምብለሽኛል ብሎ ይጮህበትና ይናደዳል። ጭራሽ እኔ ልትጮዋለትልና እሷም ትናደድና ትበሳጫልና በአሁኑ ጊዜ እኔ እናንተ ማሰብ ወይም ደግሞ መጣላት የለብንም። አባዬ ያለበት ሁኔታ ማወቅ አለብን እና ምን እንደተፈጠረ መረዳት ይኖርብናል ስትል ትናገራለች። ነገር ግን የሚያስፈልጋችሁ ነገር ካለ እኔ ያለው ልረዳችሁ ዝግጁ ነኝ፣ እባክሽን ዝም ብለሽን ትናትፌ በማለት ይጮውበታል ማለት ነው። እንግዲህ የራሱን ጥፋተኛ እንድትሆንና እሷ ተወቃሽ እንድትሆን እያደረገ ናቲ እጅግ በጣም ተበላሽቷል። እጅግ መጥፎ ሰው ሆኗል ማለት ነው። ምክንያቱም ስንጠብቀው ስናቆይ የምናውቀው ናቲ በጭራሽ ሊሆን አልቻለም። በጣም መጥፎ ሰው ሆነ። እንግዲህ ደስ የሚል ዜና አለኝ ብሎ በአባዬ ላይ እያማረጠ ነበር እና በዛ ጥቅም ውስጥ ለማግኘትና እናም አባዬ ከሞተ ወይም ደግሞ መጥፎ ነገር ከደረሰበት ጥቅሙን ነበር እሱ ሲፈልግ የነበረው እንጂ አባዬ ምን ደረሰበት ወይም ምን ተፈጠረ ብሎ አላሳሰበው ነበር በጭራሽ። ለማንኛውም የተረጋገጠ ነገር የለም፣ ሁሉ ነገር አጣርቼ እነግርሻለሁ እያላት ነበር። እናቱ ጋር የማውን ነገር ውስጥ እየገባ ነበር እና እናቱም እንግዲህ እሱ ደስተኛ እንዲሆን አትፈልገው ነበር አባዬ። ምክንያቱም መጥፎ ነገር ላይ እንዲወርቅና ከሚስቱ ጋር እንዲለያይ ነበር ፍላጎታ። እናም ትሁትንም በዛ ልታስቀይምና ልታስወጣት ነበር ፍላጎታ። ነገር ግን ትሁት ምንም ብትሆን አሁን ላይ ምንም ቢያስፈልገው መተጋገዝና መረዳዳት አለብን እና ተመስገን ደግሞ ስልክ እያነሳ አይደለም ብላ እድል ደግሞ ደውላ እንደተፈጠረው ለማጣራት እያወከረች ነበር። አታስቡ፣ ሁሉ ነገር ይስተካከላል፣ አባዬን በሰላም ወደ ቤቱ ይመልሳል፣ እንደምስተካከሉ ሁሉ ነገር እርግጠኛ ነኝ ስትል ትነግራታለች። ነገር ግን እንግዲህ ናቲ ለሱ መጥፎ ነገር እና ምንም ነገር እንደማሆን ሳይሆን እሱ መጥፎ ነገር ሊደርስበት እና እሱ የማገኘው ጥቅም ብቻ ነበረ የማስበው እና እንግዲህ አታስብማ፣ ይህ ሁሉ ነገር ይስተካከላል ተስፋ አረጋለሁ ስትል ነበር። ሁሉ ነገር ተስተካክሎ ወደ ነበረበት ይመለሳል። ባንመጣ ኖሮ ያቺ ደዛሳ ጎቼ ይሻለኛል በማለት ስትጨነቅ ነበር። እባክሽ እንደዛ አትሁኚ፣ ተረጋጊ፣ አባዬ ደህና ሆኖ ይመጣል እያለ ነበር። ተመስገን ግን ናቲ ግን በጣም ደስ ብሎታል። ምክንያቱም እንግዲህ ሰሞኑን ቀብር ሊኖር ስለሚችል ትመጫለሽ እና ያለውን ነገር አሳውቅሻለሁ አረጋግጬ ስል ይነግራታል እናቱ ማለት ነው። እሷም ደስተኛ ነበረች። ምክንያቱም የእነሱን ደስታ መንፈግና ትሁትም ያልባዶ እንድትቀራ ወይም ደግሞ ከዛ ቤት እንድትወጣ እሷ ማንም እንዳልሆነች አሳያታለሁ ብሎ ይህማውን ነገር እያወራ ነበር። እናም አሁን አባዬ ደህና መሆኑ ሲሰማ በጣም ይደነግጣል። አባዬ ምንም ነገር እንዳልደረሰበትምና ምንም ነገር እንዳልተፈጠረበትም ሲሰማ ናቲ በጣም ይደነግጥና ይናደዳል። ምክንያቱም ያሰበ ነገር እንደዛ አልነበረም እና ደህና ነው እንኳን ደስ አላችሁ አንድ ስልክ ላውራ ብሎ ውጭ ወጥቶ ነበር። እድል ግን ናቲ የሚያደርገው ነገር እያንዳንዱ ነገር ስትከታተል እኔ መከታተል አቁመሽ ትሁት እንደምትወድሽ ብታረጋግጪ ይሻልሻል ብሎ ይነግራታል። እናም እሷም ትሁት ቆይ እኔ አስቀይምሻለሁ ትጠይኛለሽ እንዴ ብላ ስትጠይቀው እኔ ለምንድነው አንቺን የምጠላው አልገባኝም፣ አንቺን የምጠላበት ምክንያት አንድ ስልጅ ስትላት አላቅም እዚህ በመሆኔ ደስተኛ አትመስኝም ስትይ ትነግራታለች። አረ በጭራሽ እኔም እኮ እዚህ ደባለኝ እንጂ ቤት አይደለም፣ ስለዚህ በጭራሽ እንደዛ አይደለም፣ እኔ በጭራሽ ልጠላሽ አልችልም፣ ምክንያቱም አሁን ያለሁበት ሁኔታው ነው እንጂ በጭራሽ እኔ አንቺን ጠልቼሽ አይደለም፣ ስለዚህ እባክሽ ብሎ ይነግራታል። እናም እንግዲህ እንደዛ እያለ ተመስገን ደግሞ መጣ። አባዬ ምንም ነገር እንዳልሆነና ደህና እንደሆነ ግን ሰው ላይ አደጋ እንደደረሰበት ነገረው ማለት ነው። እና አንድ ካሳ ከከፈል ነው ሰውዬ እንድድን ብቻ ጸሎት ማድረግ አለብን። ካሳ ከከፈል ነው ከዛ ውስጥ እንደምንም ብሎ እናወጣለን አባዬን ብሎ እያወራ ነበር። እና ሁሉ ነገር ሰላም ይሆናል እባካችሁ ተረጋጉ ስል ተመስገን ለሁሉም ሰው ነገረው ማለት ነው። እዛ መሄድ እኮ አልነበረብም እዚሁ ነው ራሱ ማጣራት ትችላለህ ስል ይነግራል። አይ ቢሆንም ግን አሁን መፍትሄ ነው ማሰብ አለብን። ታዲያ አባዬ ማለት አንችሉ ማለት ነው። ታዲያ አባዬ አሁን ያለበት ሁኔታ ሁሉ ነገር ሰላም ነው። በቃ አሁን ማድረግ ያለብን መፍትሄ ነው ማሰብ አለብን እና አባዬ የማስፈልገው ነገር በጣም ብዙ ገንዘብ እንደሆነ ነገረው። እና ገንዘቡን እንደምንም ብለን አግኝተን አባዬ ወደ ነበረበት መመለስ እንዳለበት እና ትሁት እኮ ይህን ሁሉ ገንዘብ ከየት እናመጣለን አባዬ ከወጣ 15 ቀን ነው እንዶ አስቤዛ እንኳን አንድ ቀን ገዝተን እኮ አናውቅም ስትል ትነግራታለች። እና ለእኔ ብትነግሪኝ ብሎ ይዘልሽ መጣ ነበር የሚያስፈልጋችሁ ነገር እኔ ሞላለስን ናቲም አይ ትሁቴ የሚያስፈልግ ነገር ነገ እኔ ራሴ
ሁሉ ነገር ይዤ እመጣለሁ ሲል ይነግራታል። እና እኔ ነኝ ችግር ውስጥ ያስገባሁት፣ እኔ እዚህ ባልመጣ ኖሮ እንደዛ ነገር አይከሰትም በማለት ህይወቴን እያለች ስታወራ ነበር። እና ከምንም በላይ ህይወቴን አደራ እያለ ነበር አባዬ ከምንም በላይ ስል ይነግራታል። እና ሁሉ ነገር እንደምስተካከል እና መፍትሄን እንደምንፈልግ ቃል እገባልሻለሁ ማሚ፣ መጨነቅ የለብሽም በማለት ተመስገንም ይነግራታል። እሷም እሺ ልጆቼ ማድረግ ያለብን ነገር ማድረግ አለብን፣ መነጋገር አለብን ስትል ትነግረዋለች። በዛ ይስማማና እንግዲህ ትሁትም በጣም ተናዳለች። እናም ሁሉ ሰው እንደምስተካከል ነገር እንደምነግረው እናቴ ተመስገን አሁንም ወደ መውጣት እንዳለበት እና አባዬ ጋር ሄዶ ማጣራት እንዳለበት አንዳንድ ነገር ብሎ ይነግራታል። እናም ምንም ማሰብና መጨነቅ እንደሌለባቸውም ይነግራቸዋል። እና የማስፈልገው ነገር ሁሉ አድርገን አባዬን ከዛ ውስጥ እናወጣለን፣ ካሳውን በሆን ከፍለን ማሰብና መጨነቅ የለም እያለ ስነግራቸው ነበር። እና ትሁት ውጭ አግኝታ እኔ መንገድ ላይ በምትሄድበት ስልክ ስደውልልህ ለምንድን ነው ስልክ የማታነሳ እየድልን እያነሳ ስትለው አይ አጋጣሚ ነው እንጂ አንቺ ስልክ ማላነሳበት ምንም ምክንያት የለም አጋጣሚ ሆኖ ነው ብሎ ይነግራታል። እና ታዲያ ምን ነው ተናደድሽ? ቀንተሽ ነው በሷ ስልክ ስላነሳ አልገባኝም፣ በአንተ ምንድን ነው የምቀነው ብላ ትበሳጫለች። እንግዲህ እናቴም ትሁትን ግራ ተገባናት። እናቴ ድጋሜ ይመጣና ብዙ ገንዘብ እንደማስፈልገው ነገር ነገራት። ታዲያ ብሎ እሱም ኧረ እባክሽ ብሎ ይደነግጣታል። ትሁት እንረዳዋለን እንድል ነበር የጠበቀችው። ነገር ግን እሱም ቤት አለ፣ ምን ችግር አለ፣ ብዙ ነገር አለ እኮ ሽጦ ማዳን ይቻላል ብሎ መናገር ሲጀምር ትሁት ደስተኛ አልነበረችም ነበር። ነገር ግን ቤት ቁጭ ብሎ አሁን ተመስገን መሄድ እንዳለበት ሲነግረው እንግዲህ የማስፈልገው ነገር ካለ እኛ እንረዳለን ብሎ ይነግረዋል። እናም እንግዲህ ናቲ ልትረዳው እማዬ እኔና አንቺ ቁጭ ብለን እናወራለን ብሎ ቤቱን መሸጥ አለብን። ይኸውልሽ እማዬ ተመስገንና ትሁት አባዬ ሚስትም ልጅም ስላልነበረም ወራሽ ሆኖ ለመቅረብ ነበረ የእነሱ አጋጣሚ። እና ትሁት በእርግጥ አሁን አለ ትሁት እኮ ፍቅረኛ ነች ስትል ትሁት አሁን እንኳን ከኔ ጋር ነች፣ ምንም የምትፈልገው አሳቧን ቀይራለች። ነገር ግን አሁን ናት ተመስገን እያደረገው አለ ጥሩ አይደለም ብሎ ያለን ነገር ይነግራታል። እና ናት ተመስገን እንግዲህ ተመልሶ የማስፈልገው ታዲያ ምን ላይ ነው ያላችሁ ልጆች ብሎ ስጠይቀው 400,000 እንዳገኘ እና ይነግራቸዋል። እና ታዲያ ምን ያህል ይጎላል ብሎ ስጠይቀው ልትሞላ ነው እንደተለመደ ስጠ አው ለምን አልሞላም አሞላለሁ ስል 1,100,000 ነው የጎደለ ስል በጣም ደነገጠ። ምነው ቁጥሩን ስትሰማ በጣም ደነገጥክ ብሎ ትጠይቀዋለች። እና ተመስገን አንተ ጥሩ ሰው ነው እያለችው ነበር እድል ማለት ነው። ነገር ግን ናቲ ይደነግጥና አንተ ምን ያህል ታዋጣለህ ስል እኔ እዚህ አደባባይ በጭራሽ ማውራት አልፈልግም ስል ይናገራል ማለት ነው። እንኳን ማዋጣት ቀርቶ ማሰቡ የሚችል አይመስልም ናቲ ማለት ነው። ናቲ በጣም መጥፎ ሰው ሆኗል። አባዬ እንዲጎዳና እና ከትሁትም ከሁሉም ቤተሰብ እንድርቅና እንድለያዩና ያለውን በሙሉ እንዳጣ ለማድረግ ብዙ ነገር ለማድረግ እየሞከረ ነበር። ነገር ግን ናቲ አሁንም ማረፍ አልችልም እና እንደ አጋጣሚ ህይወቴ እንግዲህ ቤቱን ተሽጦ ይፈታ ብላ ትናገራለች። ትሁት ስትሰማ በጣም ትደነግጣለች። ይሄ ሀሳብ የናቲ ነበረ። ቤቱ ተሽጦ አባዬን ትተርፈ በትሁት ትናደድና ትሁት እባክሽ የማውን ነገር አትናገሪ፣ በጭራሽ እኔ እንደዚያ ነገር ሀሳብ የለብኝም እና የሌለ ነገር አታውሪ እያለ ነበር። ይህን ሀሳብ ያመጣ ተመስገን መስሏት ነበረ ትሁት። ነገር ግን ናቲ ነበረ ይህንን ሀሳብ ያመጣ። ምክንያቱም እየተፈጠረ ያለ ነገሮችን እያበላሸ ያለ ተመስገን ሰው ናቲ ነው ማለት ነው። ናቲ ተወዳጅ እንደሆነና ተቀደም ተመስገንን ለመቅደም እና ተመስገንን ነገር ለማድረግ የሱ ፍላጎት ነበር። ትሁት ስትናገሪ እያሰብሽ ተናገሪ፣ አይሆንም እኔ ይህንን ሰው አልተናገርኩትም፣ ሌላ ሰው ቢሆን ኖሮ ምን እንደማደርግ አትጠይቅኝ እና የምትናገሪ እያሰብሽ ሰው ፊት እንድታሸማቅቂኝ በጭራሽ አትሞክሪ ብሎ ይነግራታል። እናም እባክሽ ብሎ ይነግራታል። ቆይ አልገባኝም፣ እንደዚህ ጠልጠል ስላረከኝ የምወድቅ መስሎ ነው? ቆይ ለማድረግ እያመኮርኩ ነው ብላ ስትጮህ ነበር። አልገባኝም፣ እየቀናሽ ነው ወይንስ ምን እያደረግሽ ነው? እኔ በጭራሽ እንደዛ አላሰብኩም። ደግሞ እኔ ምንም ነገር ያደረጉት ነገር የለም፣ የሌለ ነገር አታውሪ ብሎ ይጨውበታል። ትሁትን በጣም ትበሳጭና ትሰማኛለህ፣ እኔን ቁመ እያወራሁ ጥረኝ ስትሄድ አትሞክር እያለች ጨዎችበት እና አንተ ሳትሆን እያወራ ምትል እኔ ነኝ ጥዬ የምሄደው ብላ ጥላ ትሄዳለች። እንግዲህ ናቲ ማሚ እባክሽም እኔ ነገርኩ ይህንን ሀሳብ እኔ እንዳመጣው ለትሁት እንዳትናገሪ፣ ትሁት ከሰማት
በእኔ ትናደዳለች። ያው በተመስገን ስለተናደደች አልገባኝ። ትሁት ለምንድን ነው የምትናደደው? ከሱ የበለጠ ሌላ ምን አማራጭ አለ ስትል አይ ምንም ቢሆን ትሁት ይሄንን ማወቅ የለባትም ስል ይነግራታል። ትሁት ይሄን ትሰማለች ማለት ነው። ምክንያቱም ይህን ሀሳብ ያመጣ እናቴ ነበረ። ሴትዮዋን ለማሳመን ሲሞክር የነበረው እናቴ ሳይሆን ተመስገን ሳይሆን እናቴ ሆኖ ተገኘ። ውድ ተመልካቾቼ የዛሬ ቪዲዮ ይመስል ነበር። በቀጣይ እስክንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ